Good News Media. ተፈጸመ በሚል ርዕስ እየተማርን እንገኛለን። 2 ሳምንት ተምረናል። ዛሬ የመጨረሻውን ፔሪድ እናገራለሁ። ኢየሱስ ተፈጸመ ብሎ ሲጮህ ምንድነው የተፈጸመው ብላችሁ መጠየቅ ይኖርባችኋል። ኢየሱስ ተፈጸመ ካለ የተፈጸመ ነገር አለ፣ ያበቃ ነገር አለ፣ ማቆሚያ የሆነለት ነገር አለ፣ ዴድ ታይም የሆነለት ነገር አለ። እስከ ዛሬ አክቲቭ የነበረ አሁን ግን አክቲቭ አትሆንም፣ ስቶፕ የተባለ መስቀል ፍጻሜ ያደረገላቸው ብዙ ነገሮች አሉ። የአዲስ ኪዳን ጅማሬ መስቀል ላይ ነው። ደም ሲፈስ ነው። ደም ሳይፈስ ስርየት የለም። ደም ሳይፈስ የተመረቀ ነገር የለም። በመረቀልን በአዲስ ነው በያው መንገድ በደሙ እንደውም ዕብራውያን 9 ላይ ሄዳችሁ ታነቡ 15 ላይ ፊተኛው ኪዳን እንኳን ያለ ደም አልተመረቀም ይላል። የፊተኛው ኪዳን እንኳን ምርቃት ያገኘው በደም ነው። ኋለኛውም ኪዳን ወይም የመጨረሻው ኪዳን የክርስቶስ ኢየሱስ አዲሱ ኪዳን የተመረቀውን በደም ነው። እስከ ዛሬ ሲደረጉ የነበሩት የብሉይ ኪዳን ሁሉ በበግና በኮርማዎች ደም የተደረገ ነው። የመጨረሻው ፍጻሜው ግን ለአንዴና ለመጨረሻ ጊዜ በፈሰሰው ደሙ ተብሎ በዕብራውያን 10 እንደተጻፈው ተቀድሳችኋል የተባለው ለአንዴና ለመጨረሻ ጊዜ for once and ever ሃሌሉያ ለአንዴ everlasting የሆነ ፍጻሜ የሆነ የመጨረሻው የክርስቶስ ኢየሱስ ደም የመረቀው ኪዳን ምንድነው ያመጣው? ምንድነው ያስቆመውስ? ምንድነው ያስቀጠለውስ? ይሄ ከገባችሁ ክርስትና ቀሏችሁ ትኖራላችሁ። እስከ መስቀል ድረስ ስልጣን የነበረው ወይም አቅም የነበረው ነገር ምንድነው? ከመስቀል በኋላስ ያላለፈ ወይም የማያልፍ ነገር ምንድነው? ከመስቀል በኋላ ምን ሆኗል? የሆነ ነገር ሲባል ከመስቀል በፊት ነው ወይስ በኋላ? አዲስ ኪዳን የሚባለው ከመስቀል በኋላ ነው። ክርስቶስ ኢየሱስ በመስቀል ላይ ኃጢአትንና ኃጢአት ያመጣቸውን ውጤቶች ሁሉ በመስቀል ላይ እስከሚጠርቀው ሰዓት ድረስ በሰዎች ፍጡር ሁሉ ላይ ሁሉ ስልጣን ነበራቸው። ኃጢአትም በሽታም ድህነትም ሁሉ ነገር ምን እንደፈለገ የሰው ልጅ ማድረግ ይችላል። ለምን? ሲን የሚባል ኃጢአት የሚባል ኔቸር የሚያሰጥ ኃጢአተኛ የሚያስብል የዲያብሎስ ኔቸር ስለነበረበት ሁሉ ኃጢአተኛ ነው። አንድም ጻድቅ የለም። ሁሉ ተሳስተዋል፣ ሁሉ ኃጢአትን ሰርተዋልና ሁሉ ካለ ሁሉ ነበር። አሁንስ ከመስቀል በኋላስ ኃጢአት አይገዛችሁምና ተባለ። ሮሜ 6:14 እስቲ አሜን። ኃጢአት ምን አይላችሁ? እስቲ አንድ ሰው ኃጢአት አይገዛኝም የሚል ሰው እዚህ ውስጥ አለ? ኮንሱም ሊያረገኝ ኮንትሮል ሊያረገኝ የፈቀደውን ሐሳቡን ሊያስፈጽምብኝ አይችልም። እሱ ሊገዛኝ አይችልም። ካልፈቀድኩለት በስተቀር አይችልም። አቅም የለውም፣ ኦቶሪቲ የለውም። እኔ ልጅ ነኝ። አሁን በእኔ ላይ ስልጣን የለውም። ሰይጣን በክርስቶስ ኢየሱስ የመስቀል ስራ የተሸነፈ ነው። አሜን። ተሸንፏል። የተሸነፈውን ወቁት። ኢየሱስ ተፈጸመ ብሎ ሲጮህ ዝም ብሎ ለፕሮግራም አይደለም፣ ፕሮግራም ማድመቂያ አይደለም። ቴቴልስታ የሚል ጮህ የጮኸው እንደውም ተፈጸመ የምትለው ቃል በጣም ስትተረጎም ብዙ ፐርሰንቱን የምትወስደው ለሰይጣን ነው። የቴቴልስታ ጮህ ቴቴልስታይ ብሎ ነው የጮኸው። ቴቴልስታይ ማለት አሸነፍን፣ ድል አደረግን ማለት ነው። ተፈጸመ የሚለው ቃል የግሪኩ ትርጉም ቴቴልስታይ ማለት ነው። ቴቴልስታይ ማለት አሸነፍን። አሸነፍኩ እንኳን አላለም ኢየሱስ። የሚገርም ነው። እኛንም ከተተን። ለምን? we are the body of Christ። ክርስቶስ ልክ ኃጢአትን ሲሸከም እኛም አብረን ገባን። ልክ ኃጢአትን በመስቀል ላይ ሲሸከም አብረው ገባ። በኃጢአት አብረት አየ፣ መስቀል ላይ አብረት አየ። አይደንቲፊኬሽን ዊዝ ክራይስት የሚባለው የጀመረው መስቀል ላይ ነው። ከክርስቶስ ጋር አብሮ መታወቅ፣ ከክርስቶስ ጋር አብሮ መታየት የሚባለው የጀመረው መስቀል ላይ ነው። መስቀል ላይ ገባ። ለዚህ ነው ጳውሎስ ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ። ኮምበዲዎቹ አንዱ ነው እንደሚያወራው ኖ ኃጢአተኛው ማንነቴ ከክርስቶስ ጋር ምን ብሏል? ተሰቅሏል። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን አለ። we understand አሮጌው ሰዋችን ኃጢአተኛው ማንነታችን ከክርስቶስ ጋር ምን ሆነ? ተሰቀለ። ስለዚህ ክርስቶስ ውስጥ የገባው መቼ ነው ቢባል በኃጢአት ነው። ኃጢአትን ኢየሱስ ሲወስድ ኃጢአተኛው ሁሉ አብሮ ገባ። ክርስቶስ መስቀል ላይ ሁላችሁን ተሸክሟል። እስቲ አሜን። ሁላችሁን ተሸከመ። ለኃጢአት ሞትን አብረነው። ከዛስ ክርስቶስ ወርዶ በመቃብር ሲገባ አብረነው ምን አለን? ገባን። አልገባችሁ? ከዛስ ክርስቶስ ከሙታን ሲነሳ
ከእርሱ ጋር አስነሳን። ያልሞተ ሰው ይነሳን። ከእርሱ ጋር አስነሳን። የሞራል አይደለም። አብሬው ሞቻለሁ፣ አብሬው ተቀብሬያለሁ። በጥምቀትም ከእርሱ ጋር ተቀበራችሁ ነው የሚለው። አብሬው ተቀብሬያለሁ። ከጥምቀትም ስወጣ በአዲስ ሕይወት እንድመላለስ ከውሃ እንደወጣው ልክ እንደዚሁ ከክርስቶስ ጋር ደግሞ አብራችሁ ምን አላችሁ አለ ተነሳችኋልና ክርስቶስ በአብ ቀኝ ደግሞ በተቀመጠበት ኤፌሶን 2:7 ላይ በተቀመጠበት በርዛ ደግሞ ከእርሱ ጋር አስቀመጠን። አብረን with Christ አይደንቲፋይ የሆንከው ከክርስቶስ ጋር አብረን የምትታየው ከመስቀል ጀመረ። አሁን ግን አድራሻ መስቀል ላይ አይደለም። አልፈናል፣ ተቀብረናል፣ ተነስተናል፣ በአብ ቀኝ ተቀምጠናል። ለዚህ ነው አድራሻዬ በአብ ቀኝ ነው የምትለው። አሁን የማይያዝ ምንም ነገር ኮንትሮል የማያደርገው አይደንቲቲ አግኝተዋል። ምንም ነገር ላይዝ፣ የትኛውም ግራቪቲ ኮንትሮል ላይ ያደረገ፣ የኃጢአት ግራቪቲ፣ የበሽታ ግራቪቲ ኮንሱም ላይ ያደረገ አንተ ላይ ሲመጣ ነጥሮ ይመለሳል። አንተ ውስጥ መግባት አይችልም። you are the body of Christ አሜን። ነጥሮ ይመለሳል፣ ይደርሳል፣ ይመለሳል። ሲመጣ አታስተናግደው ማለት እኔ በመገረፍ ቁስል ተፈውሻለሁ። ክርስቶስ ኢየሱስ ያን ሁሉ ኢንቨስትመንት የከፈለው ስለማን ነው? ስለኔ ነው። ንገረው ለበሽታው እንዴ። ለተራራው እኮ ተናገር ተብሏል። ተራራውን ተነቀል ብትለው ተራራ ይሰማል እንዴ? አዎ ጆሮ አለው። ተራራ ማለት ምን ማለት ነው? የትኛውም ፕሮብሌም any kinds of problem ወደ አንተ ሲመጣ አልሰማም በለው፣ ሂድ። አልሰማም ክርስቶስ ስለኔ ከፍሏል ስትለው ሁኔታን ሲያየው አንተ ፍሌክሰብል አትሆንለትም። የቡላት ድንጋይ ትሆናለህ። አልገባህም እንዴ ትለዋል። ጠዋት ስትነሳ አሁንም ካለ አልሰማኝም እንዴ ትላንት ሳወራ ትለዋል። አንተ ደዌ ክርስቶስ እኮ ለእኔ ከፍሎልኛል፣ ሂድ። ከዛ ሲያይቅ እስቲ ምናልባት ብሎ 3ኛ ቀን ሲቆይ አሁንም 3ኛ ቀን ላይም አንተ እንደ ቡላት ድንጋይ ከእውነት ውጭ አላውቅም። ምንም ነገር ይምጣ ነጥሮ ይመለሳል። አልሰማውም፣ አላስተናግደውም። 3 ቀን ሲቆይ፣ ሳምንት ሲቆይ አንተ ግን ትሩዝን አውራ፣ እውነትን አውራ። እውነትን ስታወሩ ይሄዳል። እስቲ አሜን። ለምንድን ነው የሚሄደው? በሽታ ስለተሸነፈ። ለምንድን ነው በሽታ ከእናንተ መሄድ ያለበት? ክርስቶስ ኢየሱስ ተፈጸመ ካለው ውስጥ አንዱ የተፈጸመው ደዌ ስለሆነ ኃጢአት ሲሸነፍ የኃጢአት ውጤቶች ሁሉ አብረውት ተሸንፈዋል፣ ፍጻሜን አግኝተዋል። አንድ ሁለተኛው በክርስቶስ ኢየሱስ ትንሣኤ ደግሞ ምንድነው የመጣው? ጽድቅ ሲመጣ የጽድቅ ውጤቶች ሁሉ መጡ። የጽድቅ ፍሬዎች። ጽድቅ ማለት ሃሌሉያ፣ ጽድቅ የሚባለው የእግዚአብሔር ኔቸር ነው። በእግዚአብሔር ፊት በትክክለኛነት የምትቆምበት አቅም ነው። ጌታን እንዲህ ፊት ለፊት የምታይበት ምንም ሳትሸማቀቅ ያለ ምንም ፍርሃትና ኀፍረት በእግዚአብሔር ፊት የምንቆምበት አቅማችን ጽድቅ ነው። ራይቸስነስ ወደ እግዚአብሔር አስገብቷል፣ ወደ አብ ገብተናል። እስቲ አሜን። ኃጢአተኛ ሆነ ቢሆን ኖሮ ወደ አብ መግባት አይችልም። ኃጢአተኛ ወደ እግዚአብሔር ሰፈር መግባት አይችልም። በእግዚአብሔር ፊት መቆም አይችልም። ምን ስለሆንክ ነው ወደ እግዚአብሔር የገባው? ጻድቅ ስለሆንክ። እስቲ አንድ ሰው እኔ ጻድቅ ነኝ ይበል እስቲ። ሃሌሉያ። ሊገባ ይገባል። የክርስቶስ ትንሣኤ ደግሞ ያመጣው ውጤት ለኃጢአት የሚከፈለውን ክፍያ ሁሉ በመስቀል ላይ ከጨረሰ በኋላ ደግሞ መከፈል ያለበትን የኃጢአት የመጨረሻውን ቅጣት ሁሉ በሲኦል ጨርሶ ከሙታን ሲነሳ ያለ ኃጢአት ሆኖ ተነሳ። አሁን ያለ ኃጢአት። ለዚህ ነው ወደ አባቴና ወደ አባታችሁ አለ። ገና ሲነሳ አባቴ ብቻ አላለም፣ አባታችሁም አለ። ክርስቶስ ከሙታን ሲነሳ አንተን እንከን አልባ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ ምን አደረገን? መረጠን። በፊቱ በእግዚአብሔር ፊት ቅዱስ ነውር አልባ ነህ። ልድገምልህ። በእግዚአብሔር ፊት አንተ ቅዱስ ነውር አልባ ሆነሃል በክርስቶስ ኢየሱስ ደምና በክርስቶስ ኢየሱስ የመስቀል ኢንቨስትመንት። ስለዚህ በትንሣኤ ደግሞ የተፈጸመ ጽድቅ ሲመጣ የጽድቅ ውጤቶች ሁሉ ፍጻሜን አገኙ። ወይም ኃጢአት ወደ ሰው ዓለም ከመግባቱ በፊት የመጀመሪያው አዳም የነበረው አይነት ካይንድ የመጀመሪያው ግን እኛ ከሱ እንበልጣለን። እኔ አንዳንድ ጊዜ ሰዎች ወደ አዳም ሲያሳድጉ ደስ አይለኝም። ወደ ፊተኛው አዳም ቢሆን ከዛኛው ከፊተኛው አዳም ትበልጣለህ አንተ። ለምን ብትለኝ እሱ በአብ ቀኝ አልተቀመጠም፣ እኛ ተቀምጠናል። አንተ እኮ በአብ ቀኝ ነህ። ተው በአብ ቀኝ፣ እግዚአብሔር አንተ ውስጥ ገብቷል። እስቲ አሜን። የአዲሱ ኪዳን ዲፈረንት የሚያደርገው እግዚአብሔር በእኛ ውስጥ መኖሩ ነው። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው። ሚስጥሩም ይላል ሚስጥር ማለት ትልቁ የእግዚአብሔር ሚስጥር ማለት የክብር ተስፋ የሆነውን ክርስቶስ ኢየሱስን ባንተ ውስጥ መክተት ነው። የክብር ተስፋ ያለው ክርስቶስ ባንተ ውስጥ አለ።
አሁን አንተ እግዚአብሔርን ይዘህ የምትዞረው እንጂ ተፈልገህ የምትገኝ አይደለም። የትም ቦታ አለ። አባትህን ይዘህ ትዞራለህ። ተራ አይደለህም። እግዚአብሔር አንተ ውስጥ ነው። ስለዚህ ያ የፊተኛው አዳም እንኳን ያላገኘውን እኛ አግኝተናል። ሃሌሉያ። መንፈስ ቅዱስን ይዘህ ነው የምትዞረው። ወደዚህ አንደርስታንዲንግ ወደዚህ ብርሃን ነው መምጣት ያለብህ። ይሄን ብርሃን ሲገባ በሽታ እኔ ላይ አይሰራም፣ ጭንገፋ በእኔ ላይ አይሰራም፣ ድህነት በእኔ ላይ አይሰራም እያልክ ልክ ሲገለጥልህ ኢሉሚኔት ሲሆን ብርሃን ሲሆን ቃሉ ነው የሚያከብድህ። ሃሌሉያ። ኃጢአትን ሲወስድ ሁሉን አንድ ላይ ወሰደ። አሁን ለኛ ደግሞ የመጣው አንድ ነገር ነው። ምን? ጽድቅ ይባላል። ጽድቅ ሲመጣ ብዙ ነገር መጣ። ጽድቅ ሲመጣ በረከት መጣ። በረከት በጻድቅ ራስ ላይ ነው ይላል። ሃሌሉያ። አንተ ጻድቅ ከሆንክ በረከት አንተ ላይ አለ። እርግማን ያለብሽ አይባልም፣ በረከት ያለብሽ ነው የሚባለው። መወለድን ያገኘ ነው ልጅነት የመጣው በትንሣኤ ነው። ልጅነትህ ማለት በሌላ ቋንቋ ጻድቅነት። ጻድቅና ልጅነት የአንድ ሳንቲም ሁለት ግልባጮች ናቸው። ልጅ ስለሆንክ ጻድቅ ነህ፣ ጻድቅ ስለሆንክ ልጅ ነህ። ጻድቅ ነኝ ካልክ ልጅ ነህ፣ ልጅ ከሆንክ ጻድቅ ነህ። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅነትን አግኝታችኋል። ልጅ የሆነ ሰው ሁሉ ጻድቅ ነው። ኃጢአተኛ ልጅ የለውም እግዚአብሔር። ኃጢአተኛው እግዚአብሔርን አባቴ ቢል አያውቀውም። ይሄ ማለት እንዴት መሰላችሁ? እኔ አሁን ወደ ውጭ ስወጣ አንድ የሆነ ልጅ መጥቶ አባዬ ብሎ እግሬ ላይ ቢጠበጠብ ማላውቀው ልጅ እንዴ ልቀቀኝ ነው የምለው። ለምን? እኔ አልወለድኩትም፣ የኔ ዘር የለውም። የኔ ልጅ የሚሆነው የኔ ዘር ሲኖረው ነው። የኃጢአት ኔቸር ያለበት ማለት ነው። ዘኦሪጂን ሲን የሚባለው የተፈጥሮ ኃጢአት የሚባለው ያለበት ሰው በክርስቶስ ኢየሱስ በማመን በደሙ በመታጠብ በልቡ አምኖና በአፉ በመስክሮ የእግዚአብሔር ልጅነትንና ጽድቅን ሲቀበል ነው ጻድቅና እግዚአብሔር አባቱ ሊሆነው የሚችለው የእግዚአብሔር ልጅ ሊሆን የሚችለው። ስለዚህ በጽድቅ ላንተ ምን ተፈጽሟል? በረከት፣ ሰላም። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። እስቲ አሜን። we have peace in him። ሰላም እንዲኖራቸው አይባልም፣ ሰላም አለን። I have peace in him። በእርሱ ስለጸደቅኩኝ ሰላም አለኝ። ሰላሜ ግን ምን ይላል? ይበዛል። በመወለድ ጽድቅን በመቀበል ሰላምን ተቀብያለሁ። እሺ ጻድቅ የሆነስ ሌላስ? ህይወት። እዛ ጋር ኃጢአት ምን አምጥቷል? ሞት። ጽድቅስ? ህይወትን ጨምሩልኝ። ጽድቅ ምን አመጣ? ብልጥግና። ጻድቅ ኮንክ ባለጠጋ ነህ። የጻድቅ ሰው ፍሬዎቹ ናቸው ብልጥግና፣ በሰላም መኖር፣ በደስታ መኖር። ኃጥእ ማንም ሳያሳድደው ይሸሻል። ምሳሌ 28:1 ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ፍርሃት የሌለበት ኑሮ የሚያኖር ጽድቅ ነው። ሃሌሉያ። እግዚአብሔር ጻድቅ አድርጓል። የጽድቁ ፍሬ ነው የሚያፈራው። 4 ነጥብ። ምንድነው ሲባል እኔ እኮ ጻድቅ ነኝ እና የምነካው ሁሉ ይለመልማል፣ የጀመርኩት ሁሉ ይቀናልኛል። የሆነች ቢዝነስ እኔ ብጀምር መቀየው ማን ያዝልኝ እስክል ነው ማለት አለብህ። ማን ነው የሚይዝልኝ? አረ ዝም ብሎ እየሰፋ ነው ይሄ ነገር፣ አረ ማን ነው የሚይዝልኝ እስክትል ድረስ አንድ ቢዝነስ ከጀመርክ ትከናወናል። ግን you have to understand I am righteous። እኔ የምሰራው ከእግዚአብሔር ጋር ነው፣ ከጌታ ጋር ነው የምሰራው። ሃሌሉያ። ስለዚህ በጽድቅ ደግሞ የመጡ ውጤቶች አሉ። ስለኛ በሆነው ነገር ፍጻሜን አግኝቷል። ስለ አገልግሎት ደግሞ ኢየሱስ ተፈጸመ ያለው አለ። ስለ አገልግሎት የብሉይ ኪዳን አገልግሎት ምን ነበረ? የምን አገልግሎት ነበረ? ክርስቶስ ኢየሱስ ተፈጸመ ብሎ ከጮህ ውስጥ አንዱ የአገልግሎት ፍጻሜም ነው። የብሉይ ኪዳን አገልግሎት የተስፋ አገልግሎት ነበረ። የብሉይ ኪዳን አገልግሎት የሕግ አገልግሎት ነበረ። የተስፋ አገልግሎት ነበረ፣ የሕግ አገልግሎት ነበረ፣ በሰዎች ላይ የተመሰረተ ታሪክ አገልግሎት ነበረ፣ የኩነኔ አገልግሎት ነበረ። አሁን ሕግ ፍጻሜን አግኝቶ በምን ተቀይሯል? በጸጋ። አሁን አዲስ ኪዳን የሚሰበከው የጸጋው አገልግሎት ነው። የሕግ አገልግሎት በክርስቶስ ኢየሱስ ፍጻሜን አግኝቶ የጸጋ አገልግሎት በሩ ተከፍቷል። ለሕግ አገልግሎት በሩ ተዘግቷል። ለጸጋ አገልግሎት በር ተከፈተ። አሁን ክርስቶስ ኢየሱስ ተፈጸመ ያለው መስቀል ላይ ቆላስይስ 2:14 እና 15 በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አሜን። ስለዚህ መስቀል ላይ ጩኸት የተጮኸው አንዱ ለምንድን ነው ካላችሁኝ፣ ለሕግ ፍጻሜ የሆነ አሁን በአዲስ ኪዳን ዘመን በአዲስ ኪዳን የአገልግሎት ስርዓት ውስጥ ሕግ
ኢንአክቲቭ ነው፣ አክቲቭ አይደለም። በክርስቶስ ኢየሱስ ፍጻሜን አግኝቷል። ክርስቶስ ኢየሱስ የሕግ ፍጻሜ ሆኗል። ሮሜ ምዕራፍ 10 ቁጥር 3 እና 4 እንደሚያወራው ክርስቶስ ኢየሱስ የሕግ ፍጻሜ ሆነ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄዳችሁ ተነቡ። ስፔሻሊ ቁጥር 14 ሕግ እንዴት እንደተፈጸመ፣ ሕግ እንዴት ማብቂያው እንደሆነ በክርስቶስ ብቻ የተሻረ ነው ይላል። ክርስቶስ ሕግን ልሽር አልመጣውም አለ። ሕግን ግን በመፈጸሙ ግን ሕግ ተሻረ። ከኔ ጋር ናችሁ? ክርስቶስ የመጣው ሕግ የለም ሊል ሳይሆን ሕግን ሊፈጽም ነው የመጣው። ሲፈጽመውስ ክርስቶስ የሕግ ፍጻሜ ሆነ። ፍጻሜ ዴት ታይም ሆነ። ለው ያበቃው ፊኒሽድ የሆነው ክርስቶስ ኢየሱስ በመፈጸሙ ነው። ሊሽሮ አልመጣም። እስቲ ለምንድን ነው ሕግ በብሉይ ኪዳን በነበሩ ሰዎች ተፈጻሚነት ያላገኘው ብላችሁ ብታይቁኝ፣ በብሉይ ኪዳን በነበሩ ሰዎች ሕግ ፍጻሜን ሊያገኝ ያልቻለው ኃጢአተኛው ፐርፌክት የሆነውን የእግዚአብሔርን ሕግ መፈጸም ስለማይችል። ሕግ እኮ ፐርፌክት ነው። ሕግ እኮ ከእግዚአብሔር የመጣ ነው። ሕግ እኮ ጠቃሚ ነው። ግን ማንም ሊፈጽመው አይችልም። ኃጢአተኛው መፈጸም አይችልም። ታዲያ ማንም ይፈጽመው? ጻድቁ ቅዱስ የእግዚአብሔር ልጅ ክርስቶስ ኢየሱስ መጣና ሕግ የሚገባውን ለሰዎች የተሰጠውን ትእዛዝ ሁሉ እሱ ኮንሱም አደረገው። ክርስቶስ የሕግ ፍጻሜ ነው። በክርስቶስ ብቻ የተሻረ ነው ይላል ሁለተኛ ቆሮንቶስ 3:14 በክርስቶስ ብቻ ማንም ሊሽረው ስላልቻለ በክርስቶስ። ስለዚህ ለሕግ ፍጻሜን ያበጀለት ክርስቶስ ኢየሱስ ነው። ሕግ ማብቂያው ሆነ። ሌላ በር ተከፈተ። ጸጋ፣ ሃሌሉያ! የጸጋ በር ተከፈተ። አሁን የምንኖረው ኑሮ በጸጋው ነው። አሁን የምናገለግለው አገልግሎት በጸጋው ነው። ግሬስ ሚን ዘ ዲቫይን አቢሊቲ ኦፍ ጋድ ማለት ነው። የእግዚአብሔር የመለኮት ማስቻል፣ የእግዚአብሔር የመለኮት አቅም በእኛ ውስጥ ተገጠመልን። ማንም ሰው የሚያገለግለው በዚህ ጸጋ ነው። በየትኛው? በተቀበለው የእግዚአብሔር ኃይል፣ በተቀበለው የእግዚአብሔር አቅም የትኛውንም አገልግሎት ያገለግላል። አሁን የምናገለግለው በጸጋ ነው። ኃጢአተኝነትና ዓለማዊ ምኞትን የምንክድበት አቅም ነው። እኛ ሁላችን ይላል ዮሐንስ ምዕራፍ 1 ላይ ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ስንቶቻችን? እስቲ እኛ ሁላችን በሉ እስቲ። ሁላችሁም አላችሁበት? ከሙላቱ ተቀበልን። ምን ተሞልቶ ነው እሱ? ከላይ 14 ላይ ምን ይላል? ጸጋና እውነት ተሞልቶ በእኛ አደረ። ምን ተሞላ እሱ? ጸጋ። ጸጋ ተሞልቶ በሰው ውስጥ አደረ። እኛ ሁላችን ከእርሱ ሙላት ተቀበልን። እስቲ አንድ ሰው አሜን ይበል። ክርስቶስ ኢየሱስ በሚያደርግበት አቅምን ያደርጋለሁ። እኛ ሁላችን ከሙላቱ ተቀበልን። ይሄ ሙላቱ ምንድን ነው አለ? በጸጋ ላይ ጸጋ ተሰጥቶናልና። ስለዚህ ክርስቶስ ውስጥ የነበረው ክርስቶስ ያደርግበት የነበረው አቅም ወደኛ አሁን ገብቷል። ተሞልታችኋል። ሃሌሉያ! ተሞልታችኋል። ስለዚህ አሁን የአዲስ ኪዳን አገልግሎት የምን አገልግሎት ነው? የጸጋ አገልግሎት። የተስፋ አገልግሎት ነበር ብሉይ ኪዳን። አንድ ቀን ድንግል ትጸንሳለች፣ አንድ ቀን የሚባል ተስፋዎች በብሉይ ኪዳን የተሞላው። ክርስቶስ ኢየሱስ ኢሳይያስ 53 ላይ ሄዳችሁ ተመልከቱ። ሊሆን ያለው በተስፋ ተጽፏል፣ ወይም በትንቢት ተጽፏል። እንደ በግ ይነዳል የሚለው፣ በሸላቶቹ ፊት ዝም እንደሚል የሚለው ሲነገሩ የነበሩ ተስፋዎች በኢዩኤል 2 ላይ ሄዳችሁ ስትመለከቱ የመንፈስ ቅዱስ መምጣት ተስፋ ሆኖ ተቀምጧል። በክርስቶስ ኢየሱስ የሚሆነው በመንፈስ ቅዱስ ሊሆን ያለው አስቀድሞ ሁሉ ተስፋ ሆኖ በተስፋ የምንመራበት ኪዳን ነበር ብሉይ ኪዳን። አሁን ግን በክርስቶስ ኢየሱስ ተስፋ ፍጻሜን አገኘ። አይደንቲቲያችንም ተቀየረ። ከጨለማ ወደሚደነቅ ብርሃን ብቻ አልመጣንም። ኤፌሶን 5:8 ላይ ሲናገር ቀድሞ እናንተ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። እስቲ አንድ ሰው አሜን ይበል። እስቲ እኔ ብርሃን ነኝ፣ አይ አም ላይት። ጌታ ኢየሱስ እኔ የዓለም ብርሃን ነኝ ብሎ እንደነበረው ያንን የዓለም ብርሃንነት ላንተ ሰጥቶ ሄደ። እናንተ የዓለም ብርሃን የምድር ጨው ናችሁ ብሎ ሃሌሉያ፣ ያንን የእሱን አቢሊቲ የእሱን አቅም ለእኛ ሰጥቶን ሄደ። ሲነገሩ የነበሩት ተስፋዎች ሁሉ በክርስቶስ ኢየሱስ ፍጻሜን አገኙና አሁን ኪዳኑ የተስፋ ኪዳን ሳይሆን የእምነት ኪዳን ሆነ። በተስፋ ሳይሆን በእምነት የምንቀበለው፣ በተስፋ ሳይሆን በእምነት የምንኖርበት። ጻድቅ በምን ይኖራል አለ? በእምነት። 4 ጊዜ ነው የተጻፈው። ዕንባቆም 2:4፣ ገላትያ ምዕራፍ 3:11፣ ሮሜ 1:16 እና 17፣ ዕብራውያን 10:38 ጻድቅ በእምነቱ ይኖራል።
እስቲ አሜን። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይላል። እምነት ሁል ጊዜ የሚመሰረተው በተሰራ ስራ ላይ እንጂ በሚሰራ ስራ ላይ አይደለም። በሚሰራ ስራ ላይ የሚመሰረተው ተስፋ ነው። ባልተደረገ ነገር ገና በሚደረግ ነገር የሚመሰረተው ተስፋ ይባላል። አሁን የአዲስ ኪዳን መጽሐፍቶችን ሄዳችሁ ስታዩ አብዛኞቹ ሆናችኋል፣ ተቀድሳችኋል፣ ታጥባችኋል፣ ጸድቃችኋል፣ ልጆች ሆናችኋል። የተደረግነው ነገር ሁሉ ሆኗል የተባለውን ነገር ሁሉ በምንድን ነው የምንቀበለው? በእምነት። ተስፋ ግን ምንድን ነው የሚያደርገው? ተስፋ ገና ይሆናል ነው፣ ገና ይደረጋል ነው። ለምሳሌ እባርክሻለሁ እምነት ነው ተስፋ? እምነት ሆናችኋል ነው። አከብርሻለሁ ነው ወይስ አከበራቸው? ሮሜ 8:29 የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን ከጸደቅ ከብርሃል ነው። አከበራቸው። አጀንዳችሁን ጣሉት። የተስፋ ቃል የሚለው አንድ ተስፋ ነው ያለው። አንድ ተስፋ አለ፣ እሱ ይሰበክ። የተባረከው ተስፋችን የክርስቶስ ኢየሱስ ዳግም ምጣት። አለቀ። በእምነት የምንኖርበት ኪዳን እንጂ በተስፋ የምንኖርበት ኪዳን አይደለም። የትውልዶች ታሪክ ነበር። የእስራኤል ታሪክ በሉት፣ የግለሰብ የነ አብርሃም የነ ዳዊት። አካብን ጀምሬ አካብ ላይ በጨርስ ሰባኪ አትበሉኝ። ታሪክን አውርቶ መጨረስ የብሉይ ኪዳንን ክርስቶስን እስካላሳየን ወደ አዲስ ኪዳን ኢንተርፕሬት እስካልተደረገ በብሉይ ኪዳን ታሪክ ተጀምሮ በብሉይ ኪዳን ታሪክ የሚቆም አገልግሎት በታሪኮች ውስጥ ለትምህርታችን የተጻፉ የነ ዳዊት መውደቅን እኛ እንዳንወድቅበት ለትምህርታችን ተጽፏል። ለህይወታችን ግን የተጻፈው አዲስ ኪዳን ነው። የጸጋው እውነት ነው ለህይወታችን የተጻፈው። ታሪክ ላይ ጀምረ ታሪክ ላይ አጨርስ፣ እሱ ምንም አይሰራልን። በዛ ውስጥ የክርስቶስን ጥላ ማየት ጥሩ ነው። ጥላውን እናያለን። ከጥላው አልፈን ግን እኛ አካሉ ጋር ደረስን ነው። ኦብጀክቱ ጋር ደረስን እኮ። ሻዶውን ተከትለ መጣ፣ አካሉ ጋር ደረስን። የብሉይ ኪዳን አገልግሎት የጥላ አገልግሎት ነው፣ ህግ ስላወራን። አሁን አካሉ ጋር ደረስን። የአዲስ ኪዳን መካከለኛ ወደሚሆን ወደ ክርስቶስ ደርሳችኋል። እስቲ አሜን። ተስፋ የሚባሉ ነገሮች በክርስቶስ ኢየሱስ መጀመሪያ በመወለዱ ስለ መወለዱ የተነገረው ተስፋ ተፈጸመ። በመሞቱ ሲነገረው የነበረው ተስፋ ተፈጸመ። በትንሣኤው ሲነገረው የነበሩ ተስፋዎች ሁሉ ተፈጸሙ። የመጨረሻው እኔ ደግሞ ሲሄድ ብሎ አፈስላችኋለሁ ብሎ ከአብ ዘንድ ተቀብሎ አፈሰሰው የተባለው መንፈስ ቅዱስ እሱም ፍጻሜ ሆነ። አሁን መንፈስ ቅዱስ በማን ውስጥ ይኖራል? አፈሰሰው። እስቲ አሜን። ለዘላለም በእናንተ ውስጥ የሚኖር አሁን ስለ መንፈስ ቅዱስ ተስፋ አለ። በሪቫይቫል ስም ብዙ ሰዎች ተስፋ ይላሉ። ተስፋ አድርገውታል እንዳትሰሙ። በሪቫይቫል ስም ሪቫይቫሉ ሲመጣ ወገኖቼ ሆይ ቤተ ክርስቲያን እንዲህ አትሆንም ይባላል። ሪቫይቫሉ ሲመጣ ከዛስ ሪቫይቫሉ ተውት። ማን እንደሚመጣም አልገባንም ገና። መጀመሪያ ሪቫይቫል ግን በሪቫይቫል ስም ማን ነው የሚጠራው? መንፈስ ቅዱስ። መንፈስ ቅዱስ ሲመጣ ቤተ ክርስቲያንን ያነቃታል። አዲስ ኪዳናዊ ትምህርት ነው ይመጣል ብለን እንጠብቀው ወይስ መጥቷል እንበል? ሪቫይቫል ከተባለ ያንተ ተነስቶ መስራት ከሆነ እቀበላለሁ። ሪቫይቫል የኛ ተነስቶ ይቅርታ መጠየቅ ከሆነ እቀበላለሁ። አንዳንዱ ሪቫይቫል ይልና ስለ ንስሐ ነው። ስለዚህ ንስሐ ግባ ከሆነ አንተ ተነሳና ንስሐ ግባ እንጂ ሄዳችሁ ራእይ ላይ ሄዳችሁ ታዩ 3 እና 2 ድል ለነሳው ሄድና ንስሐ ግባ እንጂ ጠብቅ የሚል የለም። በሪቫይቫል ስም ምንም አልጠብቅም። እኔ ምንም የምጠብቀው ይመጣል የሚባል ሪቫይቫል የለም። አሁን አንተ ሪቫይቭን አሁን አንተ ተነሳና ስራ። አሁን አንተ ተነሳና ሕያውን አንተ ተነሳና አክት አድርግ። አሁን ቅባቱንም ጸጋውንም እምነቱንም ሁሉን ነገር አንተ ውስጥ አስቀምጦታል። አሁን ምን ትጠብቃለህ? ምን እንዲመጣልህ ነው? አሁን ተነስታ አንተ የምትሰራው ስራ እንጂ ተነስታ አክት የምታደርገው እንጂ ሪቫይቫል ተነስታችሁ ስሩ ከሆነ ያስኬዳል። ጠብቁ ከሆነ ግን አያስኬድም። አንዳንዱ እንደውም ሪቫይቫሉ የሚነሳው ይገርማቸው ከእንትን ሰፈር ይባላል። ውሸት። ብሉይ ኪዳን በቦታም በምንም የተወሰነ የለም። ከእንትን ሰፈርም አይነሳም፣ ከምንም ሰፈር አይነሳም። ከሰፈርም አይነሳም። በሆነ ፐርሰንም ገና የሚነሳ ብለህ የምትጠብቀውም የለም። አይነሳም። ምንም የሚነሳ ነገር የለም። ሪቫይቫል የሚባለው መጽሐፍ ቅዱሳዊም አይደለም፣ የሰዎች ልምምድ ነው። አሜሪካ ሀገር ውስጥ እነ ቻርልስ ፐርሃም ይኸውም ሪቫይቫል ከተባለ ቲቺንግ ነው፣ ኖሌጅ ነው። እነ ቻርልስ ፐርሃም ትምህርት አስተማሩ። እነ ዊሊያም ሲሞር ቀጠሉ፣ ትምህርት አስተማሩ። እስኩል ነው የተከፈተው። እስኩሉ ነው ሰዎችን ያነቃው። ምን ማለት ነው? በሌላ ቋንቋ ትምህርቱ ምን አደረጋቸው? ሰዎችን ያላቸውን የተቀበሉትን ነገር ነገራቸው። ከዛ ሰዎቹ ምን አደረጉ? ተነስተው መስራት ጀመሩ። አንጠብቅም፣ ተነስተን እንሰራለን። እስቲ አሜን። ተነሱና ስሩ።
የምትጠብቁት ነገር የለም። በመንፈስ ቅዱስም ይመጣል የሚባል ሪቫይቫል አትጠብቁ፣ እንዳትጠብቁ። የለም። መንፈስ ቅዱስ አንተ ውስጥ ነው። ተነሳና አክት አድርግ ነው። ተነሳና አድርግ። ጠብቅ የሚል ከሆነ ብሉይ ኪዳን ነው። ተነሳና ስራ። ተነስ፣ በፍቅር ተመላለስ። እስቲ አሜን። በፍቅር ይቅርታ፣ ንስሐ መግባት ያለበት ሰው፣ የማይገባ ነገር ያደረገ ያለ ሰው አሁን ወደ ተግባር ንስሐ የሚለው ሪፔንታንስ ማለት ሜታኖያ የሚል ግሪክ ቃል ነው የሚጠቀመው። ሜታኖያ የአፍና የንግግር ብቻ ወይም ደግሞ የተስፋ ጉዳይ ሳይሆን የአክሽን ጉዳይ ነው። ሜታኖያ በተግባር የሚፈጸም ድርጊት እንጂ ጠብቅ የለም። ሮንግ መንገድ የሚሄድ ሰው ይመለስ። የሚሰርቅ ሰው ከእንግዲህ ወዲህ አይስረቅ አይደል የሚለው ኤፌሶን 4 ላይ አይስረቅ እንጂ ሰርቅ ያለው ይበል ብቻ አይደለም፣ አክሽን ነው። ስለዚህ በተስፋ ስም የምንጠብቀው ምንም ነገር የለም። ተስፋ በክርስቶስ ኢየሱስ ምን ብሏል? ተፈጽሟል። አሁን ተነስተን እንሰራዋል። እስቲ አሜን። በእምነት የምንመላለስበት ጸጋውን ሰጥቶ እምነት ሰጥቶ የልጅነት ስልጣን ሰጥቶ ምን ያልተቀበልነዋል? ያልተቀበላችሁት ምን አለ ያለው እኮ ለዚህ ነው። አንደኛ ቆሮንቶስ 4:7 ላይ ከተቀበልክ አክት አድርግ። እስቲ አሜን። ስልጣኑን ሰጥቷል አልሰጠህም? ተሰጥቷል። በአዲስ ኪዳን ቅባት የተባለው ማን ነው? መንፈስ ቅዱስ። ቅባት የተባለው መንፈስ ቅዱስ ነው። መንፈስ ቅዱስን ያልተቀበለ ማን አለ? በክርስቶስ ያመኑ ሁሉ በእርሱ የሚያምኑ ሁሉ ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረን። በእርሱ ማመን ብቻ ነው የሚያስፈልገው። ኤፌሶን ሂዱና አንድን አንብቡ። የጸጋውን ወንጌል ሰማችሁ፣ በተስፋው መንፈስ ቅዱስ ታተማችሁ። አመናችሁ፣ ከዛስ በተስፋው መንፈስ ቅዱስ ታተማችሁ። ማመን ብቻ ነው ለመታተም። መንፈስ ቅዱስን ለመቀበል በክርስቶስ ኢየሱስ ማመን በቂ ነው። ልክ ስታምን መንፈስ ቅዱስ አንተ ውስጥ አለ። በልሳን አልተናገርክም ማለት መንፈስ ቅዱስ የለህም ማለት አይደለም። እስቲ አሜን። ስለዚህ ተስፋ ተፈጽሟል። በተስፋ ስም አትሞሉ። ክርስቶስ ኢየሱስ ተፈጸመ ካለ ውስጥ አንዱ ተስፋ ነው። አንደኛው የኩነኔ አገልግሎት ነው። አሁን የጽድቅ አገልግሎት ተከፍቷል። ፕሬዝ ጋድ። በኩነኔ እንዳንኖር ኮንደሚኔሽናችንን፣ ኃጢአታችንን ሁሉ በደላችንን ሁሉ ከኛ ክርስቶስ አርቆታል። በደሙ አጥቦናል። አሁን የጽድቅ አገልግሎትን የተቀበልን እንጂ የኩነኔ አገልግሎት አይደለም። ብሉይ ኪዳን ግን እንዲህ ባታረግ እንዲህ ሆነ፣ እንዲህ ኩነኔ ነው። ሁሉ የተሞላው በኩነኔ ነው። አሁን ግን የጽድቅ አገልግሎት ጀምሯል። ተፈጸመ። እስቲ አሜን። አሁን በካህን በኩል በእኔ በኩል አይደለም ወደ እግዚአብሔር የምትሄደው፣ ደርሰሃል አንተ። ምን ማለት ነው? በሌላ ቋንቋ አንተ ለእግዚአብሔር ቅርብ ነህ። እስቲ አሜን። አዎ፣ በጣም ብዙ ሰዎች ጸልይልኝ የሚያበዙት ለምን እንደሆነ ልንገራችሁ። የብሉይ ኪዳን ሜንታሊቲ ስላለባቸውና ቤተ ክርስቲያን አገልጋዮች ሁሉ ይሄን ስላመጡባቸው ነው። ቃል አውጣብኝ አለኝ አንዱም ቀደም ደውሎ፣ በጌታ ነህ አልኩት። አዎ አንተ አውጣ። አያችሁ፣ አሁን አማኞችን አላስነሷቸውም። ራሱ እንደሚጸልይ ከአባቱ ጋር ህብረት እንዳለው በአባቱ ቀኝ እንደተቀመጠ። እስቲ አሁን አስቡት፣ በአብ ቀኝ የተቀመጠ ሰው እንደዚህ በአብ ቀኝ ተቀምጣል ያልነው። አሁን አንተ እኔም መካከለኛ ላይ ያስገባኝ አብ እንዲያቀፈውን አባትና ልጅን አጠገብ ላጠገብ ያሉትን ልጅ ናገ መሀል ይግባ። አንተ ካላወራ እሱ አይሰማኝም። እስቲ አንተ ተናገር፣ እስቲ አንተ ጸልይ። ዘ ፕሬየር ኦፍ አግሪመንት አምናለሁ ባይብልም ስለሚል ሁለት ሰዎች በምድር በማናቸውም በሚፈልጉት ነገር ቢስማሙ እና ወደ አባቴ ቢጸልዩ ቢስማሙ፣ ፕሬየር ኦፍ አግሪመንት የስምምነት ጸሎትን አምናለሁ እንጂ ላንተ አልጸልይልህም። ቋንቋ የገባችሁ ተረዳችሁኝ? አንተን እንደማይሰማ አድርጌ መሀል ላይ እኔ ላንተ አልጸልይልህም፣ ግን እንጸልይ። እስቲ የሆነ ቢዝነስ እንዲህ ልጀምር ነበር ፓስተርዬ፣ እስቲ አብረን በዚህ ነገር ላይ እንስማማ፣ የሆነ ነገር እንዲህ ፈልጌ ነበር፣ እስቲ የስምምነት ጸሎት እናድርግ በደስታ። ለምን? አሁን ዘ ፕሬየር ኦፍ አግሪመንት ያስፈልጋል። ዘ ፕሬየር ኦፍ አግሪመንትን አምናለሁ። ጸልይልኝን ግን እወዳቸዋለሁ። ተፈጸመ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች